ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው እንዲመለስ እንዲያውቅ አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው ይገደላል ኦኬ ኡስታዙን ግን እኔ ጥሪ ያቀርብለታለሁ አንተ ያልከውን እኔ አላልኩም ለእንስሳት ነው ያወራሁት ስለ ሰው አይደለም ብሎ የሚል ከሆነ ይሄው ጥሪ ያቀርብለታለሁ ንጽጽር ደግሜ ሁለተኛ እስልምናን አልተችም አቆማለሁ ሰላም እንደናችሁ እንደ ዘንድሮ አብያ ኡስታዞች ቲክቶክ ላይ የሚገኙ ተዋርደው የሚያውቁ አይመስለኝም ምክንያቱም ግብረ ሰዶሚያንን ኤቴስቶችንና አንዳንድ ቅጥረኞች ካድሬዎችን ተጠቅመው እንኳን ውሸታቸው ለመደባበቅ ቢሞክሩም ኡስታዞቻቸው ቲክቶክ ላይ ያሉት ማለት ነው መሬት ካሉት ኡስታዞች ጋር እንኳን የተለያየ አስተምሮ የተለያየ አቂዳ እንዳላቸው እያሳዩ ነው ማለት ነው የነብያቸውን ማስተምሮ እየካዱት ነው ማለት ነው ቅድሚያ ግን ይሄንን አንድ ካድሬ እናዳምጠው ጂሃድ ምናምን ይያልክ አታጋግል ጂሃድ ማለት ምን ማለት ነው ጂሃድን የሚጠቀሙት ለመቼ ምን ቦታ ላይ ነው የሚለውን አረጋግጥ በየትኛውም መስፈርት ለምን እስላምን ተውክ ብለው እስላምን ሊገል አይችልም ቢል ውሸት ነው በትምህርታቸውም በታሪኩም ውስጥ የሚል ቤተሰብ ከሆነ ሊቆጡት ሊገስጹት ሊመክሩት ይችላሉ ምን ብለው ነው የሚገሉት መልካም እንደሰማችሁት ነው እንግዲህ ልጁ ይሄ ቅጥረኛ የሆነ ልጅ ሲያወራ በጣም ብዙ ስድቦችን ተሳርቧል በእስልምና ታሪክ ውስጥ ሃይማኖቱን የቀየረ ግደል የሚል የለም ይላል ሱናን አናሳይ 459 ላይ ሃይማኖቱን የቀየረ ግደሉት ነው የሚለው እንዲሁም ደግሞ ወደ መጨረሻ ወደ ቂያማ ቀን ሲቀርብ ሰዎች ሃይማኖታቸውን ይቀይራሉ ባገኛችሁበት ቦታ ከገደላችኋቸው ተሸላሚ ናቸው ይላል ይሄው ስለዚህ ማንኛው ነው ትክክል ነብያችሁ ነው ትክክል ወይንስ በመግቢያው ላይ የሰማችሁት ልጅ ነው ትክክል የነብያችሁን ንግግር ነው የምትከተሉት ወይንስ በመግቢያው ላይ ያለው ልጅ ንግግር ነው የምትከተሉት ሃይማኖቱን የቀየረን ባገኛችሁበት ቦታ ግደሉት ይላል ማለት ነው ኡስታዙ ያወራው ስለ እንስሳም ስለ ሰውም አወርቷል ስለ ሰው ካወራ በኋላ ስለ አስተራረብ ከዛል ስለ እንስሳት አወራ ማለት ነው ሁለቱንም ነው ያወራው ሴፍ ለሰው ተጠቀመ የጠቀሰው ሐዲስ ደግሞ ይሄውና ሱናን አናሳይ 40-60 ላይ የሚገኝ ሲሆን አሊ ሰዎቹን እስልምና ለቀው ሲወጡ ሰብስቦ ምን አደረጋቸው አለ በሳት አቃጠላቸው በሳት ማቃጠል አላህ የሚቀጣበት ቅጣት ስለሆነ በሴፍ መቅላት እንጂ በሳት አታቃጥሉ የሚል መመሪያ ሰጠ ማለት ነው ከዛ ስለ ሴፍ ወይንም ስለ ቢላው ደግሞ እንስሳትን ኤግዛምፕል ተጠቀመና ቢላው በደንብ መሳል እንዳለበት ተናገረ ማለት ነው ሙሉ ቪዲዮ ባይዘን ያለኝ ኡስታዙ መጥቶ ይሄ ያልኩትን ውሸት ነው የሚል ከሆነ ንጽጽር አለማቆማለሁ እቀጣለሁ ንጽጽር አለማቆሜ እቀጣለሁ ይሄ ውሸት ነው አንተ ያልከውን አላልኩም ካለ ሙሉ ቪዲዮ ስላለኝ እኔ ማለት ነው እንደዛ ነው የሚለው ታዲያ ኡስታዙ 3 አካላትን ጠቅሷል ካፊሮችን ሙርተዶችን ጥፋት ያጠፉ እና ጂሃድን እንደ እስልምና አስተምሮ አንድ ሙስሊም ክርስቲያን ቢሆን ዛሬ ይታረዳል በታሪክ ውስጥ እንደዚህ አይነት ክስተት ተከስቶ አያውቅም አለ ይሄው ማስረጃ ሃይማኖቱን የቀየረ ታርዶ በታሪክ ውስጥ በእስልምና ታሪክ ውስጥ ነገር ግን ዋናው ፖይንታችን እሱ ብቻ ሳይሆን ሌሎች ኡስታዞች መሬት ላይ ምን ብለው ነው የሚያስተምሩት ነው ግደሉ ይላሉ አይሉም እምነቱን ለቆጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው አላህን መካድ ወንጀል ነው ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም ይሄ መብት አይደለም ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው ምንድነው ሰበቡ ነው ይሄ ሰው ሰበቡ ምክንያቱ ምንድነው አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል ይብራራለታል ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል ጋሬጣ ይሆናል ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር ይያለ እንቅፋት ይሆናል እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው
ቅጣቱ ግድያ ነው። የሃይማኖት መልካም በግልጽ አቡ ሃይደር እንደሰማችሁት ሃይማኖቱን ከቀየረ ይገደላል አለ። ይገደላል። እዚሁ ቲክቶክ ላይ ንጽጽር የሚሰራ አንድ ኡስታዝ ልጠቁማችሁ። እዚሁ ቲክቶክ ላይ ስላለ ንጽጽርም ስለሚሰራ እሱ የሚለውን አዳምጡት። ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል። እንብናዝብ ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ ይሄም አይበቃም ካላችሁ አንድ ልጨምርላችሁ፣ ሶስተኛ። ይህንንም ኡስታዝ እዚሁ ቲክቶክ ላይ ስላለ አዳምጡት። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ኦኬ ይህንኛውም እንደሰማችሁ ሃይማኖቱን የቀየረ በሸሪዓ ህግ መሰረት ይገደላል። እንዴት ነው የሚገደለው? በሴፍ ነው የሚቀላው። ይሄንን ደግሞ ሳውዲ አረቢያ ላይ አርብ ሁሌም ሃይማኖቱን ከቀየረ ይታረዳል። ይህንን ታሪክ ማታውቁ ከሆነ ሳውዲ አረቢያን ቼክ ማድረግ ነው። አርብ ይገደላል፣ ይታረዳል ማለት ነው በሴፍ። እስቲ ሳውዲ አረቢያ ሰው ካላችሁ ደግሞ አጠያይቁ። ሳውዲ አረቢያ ላይ በሸሪያ ስለሚተዳደሩ ሃይማኖት መቀየር ይቻላልን በሏቸው። ስለዚህ ይታረዳል ማለት ነው። ኡስታዙን ግን እኔ ጥሪ ያቀርብለታለሁኝ። አንተ ያልከውን እኔ አላልኩም፣ ለእንስሳት ነው ያወራሁት ስለ ሰው አይደለም ብሎ የሚል ከሆነ ይኸው ጥሪ ያቀርብለታለሁኝ። ንጽጽር ደግሜ ሁለተኛ እስልምናን አልተችም አቆማለሁኝ። ሙሉ ቪዲዮ ስላለኝ እኔ ማለት ነው። ውሸት ነው የሚል ከሆነ ይኸው ነፃ መድረክ ላይ ኡስታዙ ያናግረኝ ይችላል ማለት ነው። ውሸት ነው ካለ ከእስልምና የወጣ ሰው አይታረድም፣ አይገደልም የሚል መሬት ላይ ያለ ኡስታዝ አላቅም። ቲክቶክ ላይ ያሉት ግን ቲክቶክ ላይ ያሉት ኡስታዞችም ይገደላል ይላሉ። ግብረ ሰዶሚያን ኤቴስቶችና ካድሬዎቹ ደግሞ ኖ አይገደልም ይላሉ። ሙስሊሞች በመነማን ነው እየተመራችሁ ያላችሁት? ራሳችሁን ፈትሹ ቆም ብላችሁ። የሰሯትን ያንን ፖለቲካ ዝምታን የመረጥ ነው። እቺ ቀን እንደምትመጣ ስለምናውቃት ነው። ቪዲዮም አለ፣ የዛን ለታወራናትም አለ። አሁን ደግሞ ማሳያችኋለ። ከዛውን የሆነውን እናንተ እንትን ስለምትሉት ያው እዚህ ቲክቶክ መንደር ያሉት ለክብራችንም እነሱን ስለነሱ ማውራት ነው ስለማይመጥኑ እነሱ የሚመጥኗቸው ቆሻሻ ግብረ ሰዶሚያን እና ኤቲስቶች ስለሆኑ ከነሱ ጋር ይብካኩ። እኛ ግን ትልልቅ ኡስታዞች በዛ ፖለቲካ ስለሰሩብን እንዴት እንደምንቀብራቸው ላሳያችሁ። ስሜን ማናልከው ቃል ማናልከኝ ስድብ ነው ለኛ። ሙሐመድ ተባልክ ማለት ስድብ ነው ለኛ። ስምህን ሙሐመድ ብሎ መጠራት ስድብ ነው፣ ውርደት ነው፣ መቆሸሽ ነው። ጳውሎስ ዮሐንስ በሚባልበት ስም ላይ ሙሐመድ ተብለ መጠራት ስድብ ነው ለኛ። አንድ ሰው ግን ሙሐመድ ቢለው ስም ይገልጠኛል ካለ እስተነ ክብሩ ቢወስደው ራሱ ደስ ይለናል፣ እንጠራዋለን ሙሐመድ ብለን እና አንድ አርቲክል የጻፍኳታለች እሷን ኮንስታንቲኖስ ሜይ ቢ አንብባችኋታል ልጆች? አሳያቸው ከቻልክ እንደውም ሄድ በልባት እሷን። ከዛ በኋላ ማነሳላችሁ ነጥቦች አሉ። የዛን ለታ የተደረገውን አንድ አጋጣሚ ነው ገስ ጋር ሰው ቤት አግኝቸው ያነሳናቸው አሉ። ምን አይነት ነጥብ እንደጣሉና በፖለቲካ እንዴት አድርገው አጩኸው የሰውን አይምሮን እንዳጠቡት አሳያችኋለሁ። አሁን የሚጣሉበት የዛን ለታ የተናገረውን ነው። አሁን እሱን አስደምጣችኋለሁ፣ አሳያችኋለሁ። እሺ ከዛ በፊት ይችን ቻናል ላስተዋውቃችሁ። የፎይ የቴሌግራም ቻናል ነው።
ሁላችሁም እፎይ ኦፊሻል ላይ ከገባችሁ 3148 ሰብስክራይበር ያለው ቻናል ነው። ሁላችሁም ጆይን በማድረግ የዕለት ተዕለት ትክክለኛውን መረጃዎች ማግኘት ትችላላችሁ። በዛ ቻናሉ ላይ ያሰፈረውን አንድ ጽሁፉን እናገራችሁ እስቲ ላልሰማችሁት። እንግዲህ ወዳጆቼ አንድ ታሪክ ላስታውሳችሁ። ከወራት በፊት አንዱ ወደ እስልምና ይሄዳል። ከዛም ሙስሊሞቹ አንተማ ከመጣ እስልምና እውነት መሆኑን በደንብ የሚያሳይ ነው፣ ምክንያቱም አንተ በጣም አንባቢ ነህ ብሎ ሰበኩት። እኔን እንዲያማኝ አስደረጉት። እኔም አንድ ቀን ሰው ቤት አገኘሁት። የእፎይ ጓደኛ ንጽጽር ለዘመናት ሲሰራ የነበረው እስልምናን ተቀበለ እየተባለ ስለነበረ እኔ እናንተ ጓደኛ ነበር ብዬ ጠየቅኩት። አይደለንም አለ። ወደ እስልምና ለምንድን ነው የሄድከው ስል ጠየቅኩት። በእስልምና ነቢዩ ብትሳደብ ትገደላለህ፣ ክርስትና ውስጥ ግን እንኳን ነቢያት ኢየሱስን አምላክ የምትሉትን ተሳድቧል፣ ተገርፏል፣ ተሰቅሏል። እኔ ደግሞ እንዲህ በደል የተፈጸመባቸውን አልከተልም። በእስልምናው አፍህን ብትከፍት ዋጋህን ታገኛለህ፣ ልክ አሁን አንተ የሚጠብቅህን አይነት አለኝ። ስለዚህ እስልምና ገዳይ ስለሆነ ገዳይነቱ ማርኮ ነዋ የገባከው ማለት ነው ብዬ በቲክቶክ ስሙ ጠራሁት። ይህን ጊዜ ስሜ መሐመድ ነው፣ መሐመድ ብለህ ጥራኝ አለኝ። እኔም እሺ አልኩት። ምክንያቱም የቲክቶክ ስሙ መልካም ሀሳብ ነበር። ሰው ወደ የሚያርዱበት እምነት ነው የገባሁት እያለኝ እንዴት ብዬ መልካም ሀሳብ ብዬ ልጥራው? ሰዎች ወደሚያርዱበት ከሄድክ በትክክል የሚገልጠው ስም መሐመድ የሚል ነው። እሺ እዛ ሰፈር ያሉ ግን ከ3ኛ ክፍል ተማሪ እንኳን የማይሻሉ ስለሆነ ስሜን ማናልከው እያሉ ከቲክቶክ እስከ ፌስቡክ በቴሌግራም እስከ ዩቲዩብ አጮሁት። ድሮስ ነፍሰ ገዳይን መሐመድ ብዬ እንጂ ማን ብዬ እንደጠራው ተፈልግ ነበረ። ሲቀጥል ልጁ ራሱ እኮ የቲክቶክ ስሙን መሐመድ ሳይል እኮ ነው መሐመድ በሉኝ የሚል። ወደ እስልምና የገባሁት ሃይማኖታቸው ከተነኩ ስለሚገደሉ፣ ለምሳሌ አንተ የሚጠብቅህ አለ ብሎ እኔም እንደምገደል ነግሮኝ፣ ከዛ ኡስታዞቹ ተሰብስበው ማሻላህ ጀግና አሉት። አሁን ደግሞ በኮድ እፎይን ካላስገደላችሁ ንጽጽሩ ላይ ውጤታማ መሆን አትችሉም፣ እሱም ማስወገድ አለብን ብሎ ሲል አስበላከን ብለው ሄዱበት። ኡስታዞቹ ቀጥታ እሱን መናገር ስላፈሩ ኤቲስቶችና ግብረ ሰዶሚያንን አሰብስበው አስከሄዱበት። ልጁ ሙስሊም የሆነበት ራሱ ግድያው ማርኮት እንደሆነ ያኔ ሲናገር አልተቃወሙትም። እንደውም አዋቂ ነህ ሲሉት እንዳልነበር አሁን ደግሞ መሃይም ምንም አያውቅም ይሉታል። ለማንኛውም የሶሻል ሚዲያ ኡስታዞች ምንም የማታውቁ መሃይማን እንደሆናችሁ ከዚህ መረዳት ይቻላል። ግልጽ ነው። እንግዲህ እኔ አንድ ሰው ምንም ብሎ ቢሰድበኝ ምንም አይመስለኝም። መሐመድ ብሎ ቢሰድበኝ ግን በጣም ነው የሚሰማኝ። ከይቅርታ ጋር ስሜን ማን አልከው? መሐመድ ስሜን ማን አልከው ብለን አሁንና መሐመድ እንላለን። ሉክ ስሙ መልካም ሀሳብ ነው በአማርኛ። ወደ እስልምና ለምንድን ነው የገባኸው ብዬ ስጠይቀው ወደ እስልምና ስገባ ነቢዩን ብትናገር እስልምናን ብትናገር ቀጥታ እርምጃ ይወሰድብሃል፣ ትገደላለህ። ክርስትና ውስጥ ግን እንደዛ አይደለም። እንኳን ነቢያትን አምላክ ራሱ ተሰድቦ ተተፍቶበት ተገርፏል። ስለዚህ እኔ ደግሞ የምፈልገው ነቢዩን ወይንም ደግሞ ሃይማኖቱን የሚገልለትን ነው ለሃይማኖት ምገልለትን ነው የምፈልገው አለኝ ነው። ኦኬ። ስለዚህ ወንድማችን ገዳይነቱ ማርኮ ነው የሄድከው ያለ ግዴታ ነው። እሺ መልካም ሀሳብ ብዬ ስጠራው መልካም ሀሳብ ብለህ ትጥራኝ አለ። እሺ መሐመድ ብለህ ጥራኝ አለ። ቴንኪው ካመጣኸውን መልካም ነው ይሄማ። ምክንያቱም ገዳይን መልካም ሀሳብ ብሎ መጥራት በራሱ ያሳፍራል። እንዴት መልካም ሀሳብ ብለን እንጠራዋለን? መልካም ብለን እንዴት እንጠራዋለን? ሙሐመድ በለን ሲል አጨብጭበን ነው እንቀበለው። አራጅ ወደሆነ የሄድኩኝ ሲለን አሁን ቪዲዮን አስደምጣቸው፣ ውሸት እንዳይመስላቸው።
ደስ ላይ ይመስላቸው ማለት ቪዲዮ አለ አስደምጣለሁ። ተናገር ከአንድ ሰው ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላክ የተሰደበ ብዬ እከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድን ነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለም? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ እያመለክ ያለው ችግር የለውም። ቪዲዮውን ቀጥይ። ትቀጥላለህ። ጨርሰህ ትወጣለህ። ዛሬ ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ኦኬ። ነቢዩ መሐመድን አንድ ሰው ቢያንቋሸሽ ምንድን ነው የሚደረገው? ወይም ደግሞ ቢናገር አይፈቀድም ብልሃል። ሱራ 5:33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለም? መሐመድን የተናገረ ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። ክርስቲያኒቲና አንዴ ጠየቀኝ አይደል? እየመለስኩኝ ነው። አዳምጥ። ኦኬ። እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ ነቢይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። ስለዚህ ጉዳይ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም ጉዳይ ነው። እሱ ወደ እስልምና እንዲገባ ያደረገው ምንድን ነው? እሱ በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ 5:33 ሱራ 4:89 ሱራ 9:30-29 ተፍሲር ኢብን ከሲር ኢብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው። የሰላም ሃይማኖት ስለሆነ እስልምና ይህንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። የሄደበት የተባረከበት ምንድን ነው? ከተናገርክ እስልምናን ትቀጣለህ። ክርስቲያኖች ግን ስለማገሉ ነው፣ ገዳዮች ስለማረኩኝ ነው። የአስተምሮ ችግር አይደለም፣ የዶግማ ችግር አይደለም። ወደ እስልምና እንድገባ ያደረገኝ ምንድን ነው? ነቢይን ከተናገርክ እስልምናው ይገላል፣ ክርስትናው አይገልም። ወደ እስልምና እንድገባ ያደረገኝ ስለሚገሉ ነው። ከዛ ምን አለ? ስሜ ማነው? ሶሪ ስሜ እሺ፣ መልካም ሀሳብ ስለው መልካም ሀሳብ አትበለኝ ሙሐመድ በለኝ እና ጥራኛ አለው። ይህንን ሰውዬ ከዚህ በኋላ ግድያው ማርኮኝ ገባው እስልምና ውስጥ ያለኝን ማለት ነው። ከዛ ምን አሉ? እፎይ ጋር ሄዶ ሙሐመድ ነው አለ፣ ስሜን ሙሐመድ ነው አለ። ሙሐመድዬ ሙሐመድ ዋሉ ማለት ነው። ለምን ገዳይ ወደ ሆነው ነው የገባሁት። እቺ ስትነካ ችግር ነው። መኪና ቁልቁለት እየሄደ ፍሬኑ ከበጠሰ እንዴት ነው እሱ የምትቆጣጠሩት? እኔ ወደ እስልምና የገባሁት ለመግደል ነው ሊትራሊ በቃ ክርስትና ጋር
የእናንተ አይደለም ነቢያቶች፣ አምላካችሁ ራሱ ይሰደባል፣ ተሰድቧል። ምክንያቱም ሊትራሊ እንደተሰቀለ አምኖ ነው የሄደው። ችግር የለበትም። መጽሐፉ እንደሚል ያምናል። ተሰፍቶበታል፣ ተወግሯል፣ ተመቷል፣ ተሰቅሏል። እስልምና ይሄንን አያምንም፣ ድነያ ያደርጋል። ልጁ ግን ያምናል። የከበደው ግን ምንድነው? እሱ የክርስትናው እንደዚህ አይነት ግፍ ተፈጽሞባችኋል። እስልምናው ጋር ግን ከሆነ አንተን የሚጠብቅህ ቅጣት አለ። አሁን ትገደላታለህ። ያኔ ምን አሉት ኡስታዞቹ? ጀግና 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 ራይት ምክንያቱም እፎይን አፋጠጠው። ስሜ መሐመድ ነው አስባለው። ሲጀመር መሐመድም አይ ቲንክ ግን ገዳይን መሐመድ ማለት ትክክል ነው። መልካም ሀሳብ ብዬ እኔ ልጥራው ይህንን ሰውዬ። ከዛ መልካም ሀሳብ ይሄ ስም ይገልጠዋል? ፍረድ ውስጥ ኮመንት ላይ። ወይንስ ስሙ ማን ነው? ይሄ ሰው ስሙ ማን ነው? ኮመንት ጻፉ። በሄደበት እኔ የሄድኩት ክርስትና ውስጥ ነቢያቶች ተንቋሸው ተናግራችኋቸው ክርስትናን ሰው ተችቶ ስለማታርዱ ነው። እስልምና ውስጥ ግን ነቢዩን ወይም እስልምናን ከነካችሁ ስለሚያርዱ ያማርኮኝ ነው በዋናነት ብሎ ነው ያለው። የሄድኩበት በዋናነት ስለሚቀጡ ስለሚያርዱ ነው። ይሄ ሰውዬ ስሙ ማን ነው? ስሙ ማን ነው? ስሙ ማን ነው? ኮመንት ሙሐመድ በቂ ነው። ሙሐመድ የሚለው ያራጅ ምናምን አትከቱበት። ሙሐመድ በቂ ነው። የኔን ሪቬንጅ አትችሉትም፣ አትቋቋሙትም። የኔን ዱላ እንዴ መቅጣት እንደምችል አቀበታለሁ። ስሙ ማን ነው? አሁን አንድ ነጥብ ያዙልኝ። አንድ ነጥብ ያዙ። ተሰብስበው ያኔ ምንም ነጥብ ያነሳው ነገር የለም። አይታችኋል። እዚህ ውይይት ላይ ምን አነሳ? እኔ የሚመታ ክርስትና የሚመታ ምን ነጥብ አነሳ? ክርስትና ነው መስክሮ ሄደው። ክርስቶስ ስለኛ እንደተንገላታ፣ እንደተሰቀለ፣ እንደተተፋበት፣ እንደተመታ ትንቢቶች አሉ። እነኛ ሁሉ እንደፈጸመ ልጁ አምኖ ነው ሄደው። እስልምናው ግን ዲናይ ያደርጋል። ያንን ይክዳል። እስልምናው አስተምሮ የኔን አስተምሮ አምኖ ነው ሄደው። ነገር ግን ምንድን ነው ማረድ ፈልጋለሁ፣ አራጅ ወደ ሆነ ነው መሄድ የምፈልገው አለ። በጊዜው ጀግና ብለው አጨበጨቡለት ተሰብስበው። በፖለቲካ በለጡ። በጊዜው በፖለቲካ አጮት። የኛ ልጆች ብዙ ጊዜ ወደኋላ ስለሚቀሩ በኋላ ነው የሚገባቸው። ወይ ሪካርዶችን አጮኋቸው። ምንም ነጥብ እኮ የተነሳ የለም። ሰንበዲን ሄደ ስሜ ሙሐመድ ነው ስላልክ ንጽጽር ነው እንዴ? ቴዎሎጂ ነው እንዴ? አስተምሮ ነው እንዴ? ጀግና ያስብላል እንዴ? አስተምሮት ላይ ሞግተ ነው ክርስትናው ገዳይ ስላልሆነ ገዳይ ጋር ነው የሄድኩት። ስሜ ግን ሙሐመድ ነው ያለን አካል ጀግና አድርገው ሰቀሉት። እንደ ባንዲራው ለበለቡት ማለት ነው። ከፌስቡክ እስከ ቲክቶክ እስከ ኢንስታግራም፣ ዩቱብ መሐመድ ዋያሉ አላዘኑበት ማለት ነው። እዛው ውይይታችን ላይ አንተ የሚጠብቅ ቅጣት አለ ብሎ ተናግሯል። እርምጃ ይወሰድብሃል። ከወራት በኋላ አሁን መጣና እፎይም ማስወገድ አለብን አለ። ሜቢ እሱም ቪዲዮ አዘጋጅልኝ ካለ፣ አለበለዛ አችሉም ያለበትን ማለት ነው። ወደ 30 ደቂቃ ነው የተወያዩት። እፎይን ካላስወገድን 3 አማራጮች አስቀመጠ። ሶስተኛው እፎይ መወገድ አለበት አለ። እንዴት መወገድ አለበት ትላለህ? በኮድ እና የተናገረ ያው ግድያ ነው። ስለዚህ ለምን እንደዚህ ያልካሉት? ያኔ እኮ የመጣሁት እስልምናው የማረከኝ እርምጃ ስለምን ትወስዱ ነው ብሏቸዋል። ያን አልተከራከሩትም። ጀግና ነው ያሉት። እስልምና ውስጥ ነቢያትን ከተናገርክ፣ ሙሐመድን ከተናገርክ፣ እስልምናን ከተናገርክ ትታረዳለህ፣ ትገደላለህ። ቃል በቃል ያመነውን ለዛ ነው የመጣሁት እስልምና የገባሁት ያለውን ለምን እንደዛ አልክ? ኖ እንደዚህ ይሄን አስበህ ከሆነ የመጣኸው ስህተት ነው አላሉትም። ስህተት ነው አላሉትም። አሁን ግን ሌላውን እስልምናው ስላለ ለማጭበርበሪያ ለመጠቀም ምን አሉ? እንዲህ ማለት አልነበረብህም። ለምን እፎይ ይገደላል ካሁን ደግሞ አሉት። እንደገና ከገባ በኋላ ሲል ማለት ነው። ተገባ በኋላ ሲል
ሰው የእስልምና ዲሌማ እንግዲህ ይሄ ነው። የሙስሊሞች ቅዠት ይሄ ነው። ማን አሁን ጀግናው? እስኪ ነገ ትሬንድ ስሩበት፣ መሐመድ ዋ እያላችሁ ትሬንድ ስሩበት። እስኪ ተገናኘን ነው ተላለፍን? ማለት ስንተኛ ክፍል ነው የተማራችሁት ግን ወገኖቼ? ሶሪ ቱ ሴይ ዚስ ማንንም አንደርማይን ማድረግ አልወድም፣ ግን እስከ ስንት ነው የተማራችሁት? በተለይም ኡስታዞች ምናምን እስከ ስንት ነው የተማሩት? ማለት የሆነ ምን ሶሪ ሙስሊም መሆን ለካ በቂ ነው ደደብ ለመሆን። ሶሪ በጣም ከምር ከነዚህ ኡስታዞች አንዱ እንደ ቻሌንጅ አድርጎ እንትን ያለው ይህ ሰው ነበረ። አንዱ እንግዲህ እንመልከተው። ሙሐመድ ሆኗል። ሙሐመድ ብለህ ጥራኛ። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፍሩበታላችሁ ከተባለ በፊት እኮ አይደለም። ላ ከተዛተ በኋላ ነው የሰለመው። ወንድማችን ሙሐመድ ብለህ ጥራኝ። ማን ያልኩ? ሙሐመድ አስባለው ማለት ነው። አላስባለው ግን እስቲ እንዲህ ብሏል። አላስባለው እንመልከት። ስሜ መሐመድ ይባላል። ሙሐመድ ብለህ ጠራኛለህ ማለት ነው። ስሜ ማን ነው አልኩ? መሐመድ ብለኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ የጠራኸኝ ታናግረኛለህ በስልጣን ማለት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። ስሜ መሐመድ ይባላል። ያየው ምን አልኩት? ሳወራህ እንደ እስልምና ነው። እንደ እስልምና ምንድን ነው ስሙ? ማን ነው? መልካም ሀሳብ ነው፣ ክርስቲያኑ ነው። እንደ እስልምና ሳወራው ግን ሙሐመድ ይሆናል ማለት ነው። አሁን ባልኳችሁ ሎጂክ መሰረት ለምንድን ነው የገባው? አራይ ስለሆነ ተገናኘን። ይህን ሰውዬ ማን ብለን ነው የምንጠራው? መልካም ሀሳብ እንበለው ወይንስ ሙሐመድ? ፍረዱ እስኪ እናንተ። የመጣሁት የገባሁት ስለሚያርዱ፣ እኛ ጋር ደግሞ ክርስትናው ጋር ስለማታርዱ የሚያርዱት ተሽሎብኝ ነው። በዋናነት ልብ በሉ፣ በዋናነት እንድገባ ያደረገኝ ስለሚያርዱ ነው፣ ስለሚገድሉ ነው፣ ስለሚቀጡ ነው፣ እርምጃ ስለሚወስዱ ነው። ይህንን ሰውዬ ካደ ማን እንበለው? መልካም ሀሳብ ብለን እንጥረው ወይንስ ሙሐመድ? ፍረዱ እስኪ እናንተ። ስሜ የተጻፈው ስሙ መልካም ሀሳብ ይላል፣ ስሜ ደግሞ ሙሐመድ ነው አለ። ክርስትና ውስጥ ባለበት ሰዓት ላይ መልካም ሀሳብ ነው ስሙ። እሺ እስልምና ሲሆን ደግሞ ሙሐመድ ነኝ አለ። ማን ብለን እንጥረው? እስከ ስንት ነው የተማራችሁት? እስከ ስንት ነው የተማራችሁት? ስንት ነው የተማራችሁት? ስሙ ማን ነው? ሙሐመድ በሉ። ደስ የሚል ስም ነው። ለአራጆች ሲወጣ አራጆችን ኮድ መለያ ሙሐመድ። ማነው ስሙ? ሙሐመድ። ይህንን ልጅ ከዛ መጽሐፍ ቅዱስን ቁርአንን ያነበበ መጽሐፍ እንትን ያለ ጀግና ምሁር አሉ። አሁን ሰሞኑን ደግሞ ምን አሉት? ምንም የማያቅ መሀይም አሉት። ክርስትና መምህርም አይደለም የእስልምናንም ማያቅም አሉት። እኛ አስቀድመን ያኔ ምንም አታውቅም ስንለው ኖ በጣም ጀግና ምሁር ነው ብለው አራገቡ፣ ፖለቲካ ሰሩ። አሁን ደግሞ ምንድን ነው አሉ? መሀይም ነው አሉ። መምህርም አይደለም አሉ። ምንም አያውቅም አሉ። እንዴት እንደሚዋሿችሁ ሙስሊሞች በደንብ አስተውሉ። እኔ አይደለም ኬር እነሱ ለሚሰሩት ፖለቲክስ ደንታይም አይደሉም። ስለምንተዋወቅ ማለት ነው። አቅማችን ምን ድረስ ነው የሚለውን እንተዋወቃለን። እኔ ማን ነኝ? እነሱ ማን ናቸው? እንተዋወቃለን። እኔ ላይ የሆነ ፖለቲካ ሰርተው በሰው ለማስጠላት እንደዚህ የሚያደርጉትን ጥረት አስተምሮቱንም ጠንቅቄ ስለማቀው፣ አካሄዱ ምን እንደሆነ ስለማቀው፣ ፖለቲካቸው ምን ድረስ እንደሆነ ስለማቀው ብዙም አይጨንቀኝም። ብዙ ሰዎች ሊያታሉበት ሊያጭበረብሩበት ይችላሉ። እንደዚህ አይነት ነጥብ እንትን ያለን አራጅ አክቹዋሊ ትክክለኛውን የተናገረው አራጅ ስለሆነ ነው እስልምና ውስጥ የገባሁት ብሎ ያለን አካል
ስሜ መሐመድ ነው ብሎ ስለተናገረ ጀግና አድርገው ሰቀሉት ማለት ነው። ደደብ መሆን ብቻ የሚጠበቅባችሁ ስማችሁን ለመናገር እና ይሄ ምሁር እንዲያስብላችሁ ከጠበቃችሁ በጣም ደደብ መሆን አለባችሁ። አይ ቲንክ ገና ትምህርት ያልጀመሩ ልጆች ስማቸውን አይናገሩም እንዴ? ገራሉ ይኸው እኔ ጋር አሁን ያልጀመረ ምንም ተናገር ብለው ይናገራል። ስም ማን ነው ሲባል ይናገራል። ስለዚህ ምንድነው እሱን ወድጄዋለሁ። አክቹዋሊ በጣም ወድጄዋለሁ። እኔ ተመችቶኛል እኮ እንዴት መግረፍ እንደምችል አውቅበታለሁኝ። እንዴት በዛችሁ እናንተ ነጥብ አገኘንበት በምትሉት አዙሬ እንዴት መግረፍ እንደምችል ስለማውቅ ማለት ነው። ኢት ሜይ ቴክ ታይም፣ ጊዜ ሊፈጅ ይችላል፣ ጊዜ ሊወስድ ይችላል። ግን አታመልጡኝም የትም። የጊዜ ጉዳይ እንጂ እያንዳንዷን አስተፋችኋለሁ። እያንዳንዷን እኔ ላይ የምትሰሯትን ፖለቲካ በራሳችሁ ልጆች አስገርፋችኋለሁ። ራሳችሁ ላይ መልሼ ራስ ምታት ሆንባችኋለሁ። እንዴት መግረፍ እንደምችል አውቃበታለሁ። እንደሌላው ፖለቲካ ሰርተን ከጨዋታ ውጭ አታወጣኝም። እስከ 3ኛ ክፍል ተማሩ ኡስታዞች፣ ንጽጽር ምሰሩ። ኤኒዌይስ አሁን ወደ ዛሬው ቶፒካችን እንመለስና አሁን ደግሞ አንድ ቪዲዮ እየተራገበ ያለ እንዴት ፖለቲካ እንደሰሩባቸው ላሳያችሁ። እኔን እንደዛ መስራት አይችሉም። እኔ ላይ አንደኛው እንደውም ጽፌለት ነበረ። ቪዲዮዎቻቸውን ቪዲዮ ያጠፉ አሉ እና እሺ መነሳት አለባት ብዬ አብዛኛውን አንስተዋል። እኔ እውነት መሀይሞች ናቸው የሚለው ወይም ደግሞ ሙስሊሞች አያስተውሉም ወይ ለማለት እንትን ያልኩት ዘዴዋን አንቲል ናው እስልምናን ከተቀበለ ጀምሮ ስሙ ጉድ አይዲያ ነው። ልጁ አልቀየረም ስሙን። በጣም በሚገርም ሁኔታ ስሜን መሐመድ ብለህ ትጠራለህ ብሎ ሲያራግቡ በዛ ሰዓት እንኳን ስሙ ጉድ አይዲያ ነበር። አንድም ኡስታዝ ወጥቶ ወይም አንድም ለምን ስምን አልቀየርክም ብሎ የጠየቀው ሰው የለም። ኦኬ ልጁ አያምንበትም ነበር ማለት ነው። ከመጀመሪያው ጀምሮ ኢቭን ስሙን እንኳን አልቀየርም ስቲል ማለት ነው። ግን ያው ፖለቲካ ለመስራት በጣም ፖለቲካ ለመስራት ሞክረዋል በዛ ንግግር ማለት ነው። እና መሐመድ አላህ የሚለው ስም ትክክል የገዳዮች መገለጫ ስም ነው። በእነዚህ ስሞች ብዙ ደሞች ፈሰዋል። በእነዚህ ስሞች ብዙዎች ተፈናቅለዋል። ልጁ ደግሞ ወደዛ ሲሄድ ያለው ዋነኛ የተናገረው ነገር ምንድን ነው? እናንተ ጋር ያሉ ነቢያት ይዋረዳሉ፣ ይገፋሉ። ጭራሽ ደግሞ አምላካችሁ የተዋረደ ነው፣ ተዋርዷል ትላላችሁ፣ ተመቷል ትላላችሁ፣ ለእኛ ሲል ተሰቅሏል ትላላችሁ። እንዲህ አይነት ነቢያት፣ እንዲህ አይነት አምላክ አልፈልግም። እኔ የምፈልገው ነብዩን ሲናገር ለነብዩ የሚገልሰው የተከበረ በስማቸው ደም የሚፈስላቸው አንተን እንደዛ ነው ያለው። አሁን አንተን እንደሚጠብቅ ነብዩን ስለተናገርክ ይገለጽ ማለት ነው። በስማቸው ደም የሚያፈስላቸው ነው የምፈልገው። እነሱን ነው የሚያስከብሩ፣ አምላካቸውን የሚያስከብሩ ነው ያለው። ባይዘዌ አምላካቸውን የሚያስከብሩስ በምንድን ነው? ሙስሊሞች የሰውን ደም በማፍሰስ የመሐመድን ስም የተናገረ ንስሐ እንኳን ቢገባ ተውበት እንኳን ቢገባ አይማርም ይገደላል ነው ሲል ነበር አሁን የቀረበው ልጅ ማለት ነው። ስለዚህ እነሱ ጋር ነው የሄድኩት ስላለ መሐመድ የሚለው ስም ትክክለኛውን ቦታ አግኝቶ ነው ሄደው። ልጁም ያን ነገር ሲናገር ከገዳዮች ጋር ተቀላቅያለሁ፣ ይሄ ስም ደግሞ የገዳዮች ስም ነው ብሎ እየነገራቸው ነው። ሙስሊሞች ግን እንዳልከው መሀይም ስለሆኑ ይሄን አልተቃወሙትም። ያው ስሙ ላይ ብቻ እዛ ላይ ፖለቲካ ለመስራት ስለፈለጉ በጣም አስጭሆ ፖለቲካ ሰሩበት። ሌላው መነሳት ያለበት አንተ መወገድ አለበት በተባለበት ቪዲዮ ላይ እፎይን ካላስወገድን መስመሩ አይከፈትልንም አስጨንቆናል ባሉበት ቪዲዮ ላይ እየተናገረው ጉድ አይዲያ ብቻ አይደለም ወይ መልካም ሐሳብ እሱ ብቻ አይደለም። ከሱ ጋር የተናገረ ሌላም ልጅ አለ አብዱከሪም የሚባል ልጅ። እሱን ምንም አላሉትም። ባይዘዌ እየቀጠቀጡ ያሉት ማንን ነው? ጉድ አይዲያ ነው። ለምን? ሰለምቴ ስለሆነ ነው። ሁለቱም እኩል ነው የተናገሩት። ለምን ያኛውን ዝም አሉት ነው።
በዚህ በኃይለኛው መጠን እየቀጠቀጡት በሌላም ሰው በግብረ ሰዶማውያን እያስቀጠቀጡት ያለው ለምንድን ነው? ከተቀጠቀጡ ሁለቱም መቀጥቀጥ ነበረባቸው። ለምንድን ነው አብዱልከሪምን ዝም ያሉት? ስለዚህ ልጁ የተናገረው ትክክል ነው። እኛ ሰለምቴ ስለሆነን እኛ ሰለምቴዎች እንዲህ ታደርጋላችሁ እያሉ ሰለምቴዎች የሚናገሩት ትክክል ነው። ሁለቱም እኩል ተናግረው አብዱልከሪምም ትክክል ነው መወገድ ያለበት ብሎ በሐሳቤ የኔን ሐሳብ ያገኘው አንተን እስከዛሬ እንዲሁም ብሎ እየመሰከረ ስለሱ አንድም ሰው አያነሳም። እሱ አንድም ሰው አላነሳም። ስለዚህ ይሄን ልጅ ብቻ ለመቀጥቀጥ የፈለጉበት ምክንያት ምንድን ነው? ይሄ በደንብ ግልጽ አድርገው መናገር መቻል አለባቸው፣ ማብራራት መቻል አለባቸው። ሌላ መጨረሻ ላይ ሲሄድ የነበረው ነገር ይሄ ልጅ ክርስትናን ያወቀ ያነበበ ሰው ክርስትናን በደንብ አድርጎ ሲያነብ ሙስሊም ይሆናል ተብሎ ፖለቲካ የተሰራበት መጽሐፍ ሁሉ የጻፈ ተብሎ የተነገረለት የተማረ የተባለ አሁን ላይ ደግሞ ምንም የማያውቅ መሀይም እያሉት ነው። የኡስታዞችን ነገር ልብ ብላችሁ ስሙ። እዚህ ውስጥ ያላችሁ ሙስሊሞችም ሌሎችም የኛም ልጆች በጣም ተጮሆ ነበር። የተማረ በቃ እስልምና ሰው ሲያነብ ክርስትናን ሲያነብ ወደ እስልምና ይገባል ተብሎ የተነገረለት ልጅ በጣም ምሁር ነው የተባለለት ልጅ አሁን ላይ ምንም የማታውቅ መሀይም እያሉት ነው በብዛት እና መጀመሪያቸውና መጨረሻቸው እንዴት ለፖለቲካ እንደሚጠቀሙ ሙስሊሞች ተመልከቱ። በመጀመሪያ ያሉት ነገር ሌላ ነው። አሁን ደግሞ ከነሱ ሰው ሲወጣ ምን ያህል እንደሚቀቡ የሚያሳይ ነውና ቢያንስ ሙስሊሞች እንደው ልብ ያለው አንድ ሙስሊም እንኳን ለምንድነው ስምን ያልቀየርከው መሐመድ በሉኝ ብለህ ስትናገር ስምህን ለምንድነው መሐመድ ብለህ ያላደረከው ብሎ የጠየቀው የለም። እኔ ከመጀመሪያው ጀምሮ እየተከታተልኩ ነው። የዛን ቀን ይሄን ብሎ ሲናገር እንኳን ኮመንትም ሰጥቻለሁ፣ ጽፌያለሁ። ቢያንስ ስሙን እንኳን አልቀየረም። መሐመድ በለኝ ብሎ እፎይን ሲናገር ስሙ ጉድ አይዲያ ነበር። ይሄን እንኳን የሚያስተውል ሙስሊም የለም። ግን ፖለቲካ ብቻ መስራት ስለሚፈልጉ ከመጀመሪያው ጀምሮ ልጁ ሲጫወትባቸው ነበር ማለት ነው። እኔ እንደሚገባኝ እየቀለደባቸው ነበር ማለት ነው። ለምን ሞኞች ጅሎች ስለሆኑ ስለማያስተውሉ ማለት ነው። እችን እንኳን ማስተዋል እንትን የላቸውም። ቢያንስ ሻዳ ሲያስይዙት እንኳን ስምህን ቀይር ብለው አላሉትም። ጉድ አይዲያ ነበር ስቲል ማለት ነው። እና ይሄን ለማለት ነው። ቴንክ ዩ አይ ቲንክ ቪዲዮዋን ስላገኘዋት እንግዲህ ተመልከቱ። ስቲል እንኳን ምንድነው ስሙ የሚለው ጉድ አይዲያ ነው የሚለው። ይሄኛው ቪዲዮ እስከሚናገርበት ይገደል እስከሚልበት ጊዜ ይሄው ቪዲዮ ተከፍቷል፣ ታዩታላችሁ። ስሙ ጉድ አይዲያ ነው የሚለው። እንስማው እስቲ። ቺኛዋን ነገር ካለፍን ይህን ካለፍን ማለት ነው ጋይስ፣ ያው መሰላቸት መዳከም በጣም አለ። እቺን ፓርት ካለፋችኋት በጎቹን ሲሉ ታስባችኋል። ያቺን ነገር አለች እና ከልቡ ግን እንትን የሚል ካለ በግልጽ እኔ ሰው አልጠቅስም፣ እገሌ ሂድ እና ሞክር አለ። እገሌ ሁሉም ይሞክር ነው ሁሉም። ይሄ አሁን ሁሉን የሚመለከት ጉዳይ ነው ጋይስ። ያን ሰውዬ ዝም ካላችሁ እዚህ ሰውዬ ወደዛ ሰውዬ ወደ ነዛ ሰውዬ መሄዳችሁ ነው፣ እዛ ሰውዬ ጋር መድረሳችሁ ነው። ኤኒዌይስ ትምህርቱን ለማዳረስ መድራባችሁን ማዳረስ የሆነች ነው። ትክክል የሀገር ሰዎች አሉ። እነዛ ሰዎች ብሎክ ተደረገ ያለ ታውቃለህ። ግን አንድ ይህኛውን አንሎክ ከሆነ ማለት ነው ከዛ ወደ ያለው በቃ ክፍት በቀላሉ የሚንከባለል ድንጋይ አይደለም። ከጀርባው ብዙ ትልልቅ ድንጋዮች አሉት እና ይህን ድንጋይ ፑሽ አረከው ማለት ልነግርህ አልችልም። በጣም ትልቅ አድቫንቴጅ አለው። ወይ በራሱ ሰዓት ሊንከባለል የሚችል አድቫይዘው በራሱ ሰዓት ለምን መሰለህ ናቸው ገብቶሃል አንተ ከኋላ አሉ እና ግን ይቻላል። ብዙም የሚያስተማምኑ አይደሉም። ከኋላ ያሉት ትልልቆች አይደሉም፣ የሚያል ተቋም አይደሉም። ዝም ብሎ የለም የመንደር ድንጋዮች እንደዛ ነገር እና ግን ቢሰራበት ባይዘው ሙስሊም ሀሳብ ከመከረ ያደርገዋል።
ምንድነው ፑሽ ማድረግ አለብን። ትልቁን ድንጋይ ኦልሞስት ተናግሮታል። እዚህ ጋር ስም ባይጠቅስም በኋላ ማንን ነው ስለማን ነው የተናገርከው ሲባል ስለ እፎይ ነው ብሏል። ወደ 30 ምናምን ደቂቃ በላይ ነው ባይዜ ማስወገድ አለብን ነው ሊትራሊ ውይይታቸው፣ ግን በኮድ ነው የተናገሩት። ይሄንን ተቃወሙት። አሁን እኛ ቪዲዮ ስንሰራበት ማለት ነው። ያኔ ዝም ለምን አሉ? ያኔ በምን በለጡን እነሱ? ስሜ ሙሐመድ ነው ብሎ ተናገረ። ሙሐመድ ነው ስሜ ያስባለው። ስሙን እኮ ሙሐመድ አስባለ። ሙሐመድ ነው ስሙ። ያንን ፎከስ አደረጉና የእኛን ልጆች በፖለቲካ በለጧቸው። ያኔም ተናግሯል መወገድ አለብህ ብሎ እኔን አሁን አይደለም ያለው። ወደ እስልምና የገባሁት አንተ ስለምትወገድ ነው። አንተ ብቻ ሳትሆን እስልምናን የነካ ይገደላል። ክርስትና ውስጥ ግን እንደዛ አይደለም። እኔ መግደሉ ያ ስለማረከኝ ነው የገባሁት አለ። ጸጥ። ያኔ አንድ ሰው የተቃወመው የለም። ለመግደልማ እስልምና ውስጥ መግባት የለብህም አንድ ሰው ጸጥ የለብህም አላለው። እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ቁማር ነው የምንላችሁ ከዚህ አንጻር ነው። አንድ ሰው ቢመጣ ያው ወደ ክርስትና እኔ ወደ ክርስትና የምገባው ለማረድ ለመግደል ነው። እስልምና ውስጥ ደግሞ እንደዛ አይነት ነገር አጥቻ አለውኝ። ክርስትና ውስጥ ግን እንደዛ በቀላለና ለቁጥር ብያላ መጣው ነው እዛው አይቻልም። አይደለም እንደዚህ በሰው ላይ እርምጃ ለመውሰድ አንድ የዶግማ ስህተት ቢያመጣ ክርስቲያን መሆን ፈልጋለሁ ነገር ግን በሆነ ነገር አላምንም ቢል ነው ዶግማ ነገር ላይ አትሆንም፣ ክርስቲያን አትሆንም፣ አይችልም። ትማራለህ። ከተማርክ በኋላ ይሄን አውቀ ነው ኖ መማር አልፈልግም ማለት ተምሬያለሁ ሁሉንም ግን ይህንኛውን አላምንበትም ነው አችልም። በቃ ክርስቲያን መሆን አችልም። ፔሬድ አቋማችን ነው። ወደ እስልምና የገባሁት ለማረድ ነው ሲል አጨብጭበው ተቀበሉት። አሁን ደግሞ ከገባ በኋላ እንዴት ማረድ እንዳለባቸው እኔን ሲመካከሩ ቪዲዮ ሰራንና ገዳይ ናቸው ስንል እንዴት እንደዚህ ተላለብ ነው ተተረማመሱ ተባሉ። በቃ ላይ ታይ ጮሁ ማለት ነው። እስልምና ይሄ ነው። ድራማ ነው የምንላችሁ ለዚህ ነው። ቁማር ነው የምንላችሁ ለዚህ ነው። ተረት ተረት ነው የምንላችሁ ለዚህ ነው። ማስተውል ሰው ካለ እንደዚህ ይጫወቱበታል። ለኦዲየንሱ ንቀትና በጣም ንቀት ስላላቸው ነው። ባይዜ በጣም ንቀት ነው። ሹር መሆነው እኔ ምነግራችሁ ለምሰራው ነገር ኃላፊነት ወስዳለሁ። ለኦዲየንሴ እጠነቀቃለሁ። ነገ አንብቦ ነገ አስተውሎ ኔጌቲቭ ነገር እንዲያገኝብኝ አልፈልግም። እነሱ እንደዚህ አይደሉም። ዛሬ በፖለቲካ መብለጣቸው ብቻ የሚያዩት ህዝቡ መሀይም ስለሆነ ያሉትን ብቻ የሚያምን ስለሆነ ማለት ነው። አሁን ትናንትና ዛሬ በሰሩት ላይ ደግሞ እንሄድባቸዋለን። እኔ ምን ላይ ሰጥቼበታለሁ። እኔ ለቪዲዮ ስር ውስጥ ይድፈሩና ፖለቲካ ሰርተው ለምሳሌ ከኛ ልጆች ቪዲዮ ያስጠፏቸዋሉ። አንዴ ክፈተው ቆሰን ድረስ ምን ያህል ፖለቲካ ሰርተው እንዴት ዶሚኔት እንደሚያደርጉ እናየዋለን። ሎክ ኡስታዙ እየተናገረ ያለበት ፓርት አለ። የሆነ ቪዲዮዎች እየተራገቡ ታይታችኋል። እንትኖችን ስለ መግደል የሚያወራው ኡስታዝ ማለት ነው። ቪዲዮን አንድ ያሳያቸውና እዛ ላይ ያለውን እኔን ሼር እንትን ያደርጉት። ዴቭ አንዴ ክፈተው። እዚኛው ላይ ሎድ እያደረገ ስለሆነ የትኛው ከፎይ ብትጀምር አሪፍ ነው። የፎይን አሳያቸውና ሪፖስት ያድርጉት። ኦኬ እሺ። የኔ ቤቴ ለግባ ልክፈቶሽ አፍት ነው ጊዜያት ውስድ እዚህ ቴሌግራም ለመስጠት የመጣሁት ያንኛው ዋነኛው አካውንቴ ስለተመጣ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። ዴቪዴታ ስለሚያስፈልገው በተለያዩ ኦኬ እንግዲህ ይህ ቪዲዮ ምንድነው እሱ የሚያወራው በደንብ አስተውሉ። እንዲሁ ላብራራው። በቃ ኡስታዙ የሚያወራው ምንድነው እሱ አፖስቴት የሆኑትን ወይንም ደግሞ ከእስልምና ያወጡ ወይንም ደግሞ በጂሃድ ላይ ሰዎችን ስትገሉ በአሰቃቂ ሁኔታ አትግደሏቸው አለ። በአሰቃቂ ሁኔታ አትግደሏቸው።
ነቢያችን ከልክለዋል ብሎ አፍንጫ መቁረጥ፣ አይን ማውጣት፣ በእሳት ማቃጠልን ከልክለዋል አለ። እሱን አዲሱን ሰጣችኋለኝ። ነገር ግን ለምሳሌ አሊ በእሳት አቃጥሏቸዋል። ሰብስቦ ኤቴስቶችን በእሳት አቃጥሏቸዋል። ዘንዲቆችን አሊ ሰብስቦ ነው ያቃጠላቸው። ሱና ትከተላላችሁ? ሳባዎችን ሰብስቦ በእሳት አቃጥሏቸዋል ኤቴስት ስለሆኑ። አሁን የቲክቶክ የዋብያ ሙስሊሞች የሚሰሩት ይሄ መልካም ሀሳብ የሚባለውን የሚያሰድቡት ከኤቴስት ጋር ሆነው ነው። ከኤቴስት ጋር ሆነው ነው እሱን እያሰደቡት ያሉት። ኤቴስቶችን ግን ሳባዎቹ እየሰበሰቡ ያቃጥሉ ነበረ። በእሳት ነው የለቀቁባቸው። እሳት ነው ሶሪ የለቀቁባቸው። ኦራይት እሳት ከለቀቁባቸው እንለፈው እና እሱን ግን ምንድነው እሱ ኡስታዙ ያለው? በደንብ አስተውሉ። ኡስታዙ ምን አለ? አይን ማውጣት፣ አፍንጫ መቁረጥ፣ አካላትን መተልተል አይቻልም አለ። ኦራይት እነኛ አይቻሉ። በግና ላም አርደህ አካሉን እንትን አትልም እንዴ? አበልትም እንዴ? አፍንጫውን እንትን አይቆረጥም እንዴ? እስካን አይኑ ነው እንዴ ጠብሰህ የምትበላው? አይኑን